እንዳባይ አንተ ቀጭቃዣ ምንም ነገር እንዳትነካ። ወይኔ ልጄን አለው ማዬ ደህና ነኝ። እኔ ልታድል መተህማ ምንም አትሆንም። ምንድነው? የኔ ውድ ባልሽበት ቁሚ። ታርዛን ነው እንዴ እዚህ ጫካ ውስጥ ያለው? የኔ ውድ የሆነ ነገር አድርግ። ይሄ ልጅ ምን ውስጥ እንዳለ አልገባውም። ይሄ ነገር ከኛ ቀን በላይ ይመስለኛል። እናንተ እዚህ ተረጋግታችሁ ጠብቁኝ። እኔ ኦላላን ይዤው እመጣለሁ። እሱ በእውቀት ከጎሰው አንድ እርምጃ የቀደመ ሰው ስለሆነ ለሁሉም ነገር መፍትሄ። ወይኔ ኦላላ! ባርኮት እባላለሁ። ወደዚህ ጫካ የመጣ ነው ከ3 ቀናት በፊት ነበር። ልጅ አሁን ይመጣል። እሺ አሁን ይመጣል። የመጣንበት ምክንያትም ለበሽታዬ መድኃኒት ፍለጋ ነበር። እኔ ዓለም ላይ እጅግ በጣም ጥቂት ሰዎች ላይ ብቻ በሚከሰተው አውቶ ቢሪዌሪ ሲንድሮም ወይም ሳይጠጡ በመስከር ህመም የተጠቃው ሰው ነኝ። በዚህ በሽታ አንድ ኒኬስ የተባለ እንግሊዛዊ ጎልማሳ ተጠቅቶ እንደነበር ሰምቻለሁ። ሰዓት ከፊልም በነጻ ዥዋዥዌ እየተጫወትኩ ነው። ህመሙ የስካር በሽታ ነው። ማለትም ምንም አይነት የአልኮል መጠጥ ሳልጠጣ ከመሬት ተነስቼ እሰክራለሁ። የህመሙ ክፋት ደግሞ አፍ ላይ ሳይቀር የአልኮል ጠረን ማምጣቱ ነው። በዚህም ምክንያት የትኛውንም ሰው እመነኝ አልኮል አልጠጣሁም ብል እንደ እብድ ከመታየት ውጭ ሰሚ አላገኝም። ጭራሽ አልሰከርኩም ይላል እንዴ? ጋንጋን እየሸተተ መንጃ ፈቃድ አምጣ። አንተ እመነኝ ነው የሰክር አይደለም አሞኝ ነው። ቢያምህማ ነው እንዲህ እስክትሆን ጠጥተህ 2 መኪና ገጭተህ የመጣው እኮ። ህመሜ ሲነሳ እንደዘከረ ሰው ጭንቅላቴን እያዞረ አንደበቴን ቆልፎ ስለሚያንገዳግዳኝ ነው እንጂ እመነኝ ጠጥቼ አይደለም። ናማ መኪናውንም እሱንም ወደ ጣቢያ ወሰድልኝ። አረው ይህ የስካር በሽታ የሚከሰተው በሰውነታችን በተለይም በአንጀታችን ውስጥ የሚገኙ እርሾዎች ወይም ባክቴሪያዎች እኛ የምንመገበውን ካርቦሃይድሬትና ስኳር ወደ አልኮልነት ወይንም ኢታኖል ሲቀይሩት እንደሆነ ዶክተሮቹ ቢነግሩኝም መፍትሄ ግን አላገኘው። አንዳንዴ ታዲያ የማይሆን ቦታ ላይ ድንገት ህመሜ ይነሳና ነገሩን በሙሉ እንዳልነበር አድርጌ ብልሽት ሽቱን አወጣዋለሁ። እና ልጁ ምን አለው አላችሁኝ? አረ ምንም ወፍ ነው ያለው። ሰፈር ውስጥ ያለ ድንጋይ ላይ ቁጭ ብሎ ወፍ ሲያረባ ነው የሚውለው። ማለቴ እርግብ በመሸጥ ነው የሚተዳደረው። አጠገቡ ደግሞ ለልጆች የሚሆን ቆንጆ ድንጋይ አዘጋጅቶላታል። አሁን ሲጋቡ እዛ ላይ ቁጭ ብላ አብራ ወፍ እያረባች ትኖራለች እንጂ ሀብት ወፍ ውጡ! አረ ምን ወጣ ምን በዚህ በኩል ውጡ። ምን ቤት በቀላው እንዴና አለሽ እማዬ? አለሁ እኔ ልጅ አለሁልሽ። ሁሌም የማዝነው ግን በሽታ